የሰው ልብ በማቁሰል ክርስትና አይሰበክም። ሆን ተብሎ የሰው ልብ በማቁሰል ውስጥ ክርስትና እንዳሰብኩ የቆሰለው ሰው በየትኛው ልብ ያዳምጠናል? ክርስትናን ለማስተማር ጆሮ ላይ የሚያስጠላ ቃላት አንድ ሰው መስማት የለበትም። በተረጋጋ መልኩ አስተምሩት። ካልገባው ተዉት። የሚፈርድ አምላክ ከሰማይ ስለሚጠብቅ ክርስትና በጩኸት፣ ክርስትና በስድብ፣ ክርስትና በማስፈራራት፣ ክርስትና ገጀራ በማንሳት፣ ክርስትና ሞት በማወጅ አይሰበክም። ራሱ ትናንትና ከትናንት ወዲያ ቅዱስ ጳውሎስ ለጢሞቴዎስም ለቲቶም ሲልክላቸው የተመለከትነው ነገር አለ አይደለ? በምንም ምግባሩ እንከን የማይገኝባቸው እንዲሆኑና ምሳሌያዊ ለሌሎች ምሳሌ የሚሆኑ እንዲሆኑ ያስጠነቅቃቸዋል። ክርክር ያለበት ቦታ እንዳይገኙ፣ ነቀፋ ያለበት ቦታ እንዳያገኙ፣ ከኃጢአተኞች ጋር እንዳይተባበሩ፣ ከውሸተኞች ጋር እንዳያብሩ ምናምን ብዙ መንገድ ይነግሯል። ስለዚህ በዚህ ዘመን ያለን ክርስቲያን ተብለን የምንጠራ በተለይ ደግሞ መጽሐፍ ቅዱስ አሁን እያጠናን ያለን እዚህ ውስጥ ያለን እግዚአብሔር ፈቅዶልን እንደ ምሕረቱ እንደ ቸርነቱ የምናዳምጥ ልጆች የምንጀምረው ከምንድን ነው? ልባችን ትኩስ እንዲሆን የሚያሞቀው እሳት ሳይሆን ሁሌ ሞቆ የሚጠብቅ ልብ እንዲኖረን ያስፈልገናል። እሱ ላይ ደግሞ ምን እንላለን? በርትተን እንሰራለን። ከዛ በተረፈ እርግጠኛ ነኝ እዚህ ቤት ያላችሁ ሰዎች የሆነ ሰው ታሰረ ቢባል የማትደነግጡ እንደምትሆኑ የማትሸበሩ እንደሆነ ይገባኛል። ምክንያቱም ቅዱስ ጳውሎስ ስለመታሰሩ ደጋግሞ እያወራ ነው። ሌሎቹ በስራቸው እንዲቀጥሉ፣ የእሱ መታሰር ግን ለበረከት እንዳደረገው ይነግረናል። እስር ቤት ውስጥም የሚመለሱ ነፍሳት ስላሉ መታሰር ጸጋ ነው። ይህን እድል ያገኘ የተባረከ ነው። መሞት ምንም እንደማይመስል የምትማሩ ይመስለኛል። መሞት ላደለው ጸጋ ነው። ስለ ክርስቶስ ብሎ ነፍሱን አሳልፎ የሚሰጥ በሰማይ ሊያገኛት ከእግዚአብሔር ጋር ውሉን ጨርሷል ማለት ነው። ልክ ጳውሎስ እንዳለ ሩጫዬን ጨረስኩ እንዳለ። ስለዚህ ምንም የምትፈሩ አይደለም መሆን ያለባችሁ። የምትደነግጡ፣ የምትፈሩ፣ ወደኋላ የምትመለሱ፣ የምትርበተበቱ ምናምን አትሆኑ። ማንም ቢጮህ፣ ማንም ቢንጫጫ፣ ማንም ምንም የጦር አዋጅ ቢያውጅ የጸና ልብ ያለው ሰው አይፍረከረክም። በመጥፎ ነገር ውስጥ ምን ይላል? ይራመዳል። ማለፊያ የላቸውም መሻገር የላቸውም ሲባል ደግሞ ባህርን ለሁለት ከፍሎ ሲያሻግረን ተአምር ያያሉ። በዚህ ልክ እምነታችን የጸና እንዲሆን ያስፈልገናል። ከእናንተ የሚጠበቀው ይሄ ነው። ህብረታችሁ ለዝና ሳይሆን ህብረታችሁ ለአንድ ልብ፣ ንግግራችሁ የተለያየ ሳይሆን የአንዱ ንግግር የሁሉ ንግግር እንዲሆን፣ በተአምር የመናናቅ ነገር ውስጣችሁ እንዳይፈጠር፣ የምታወሩት ንግግር ውስጥ ፍቅር ያለው ንግግሮች፣ አንቺ ምን ታውቂያለሽ፣ አንተ ምን ታውቃለህ ወደሚል ስንመጣ አለማወቃችን መገለጥ ይጀምራል። ስለዚህ አለማወቁን እንኳን በምናውቀው ማንነት ውስጥ ሸፍነን ነው የምናልፈው። እያረምን ቀስ እያለ እየተረጋጋን በእንደዚያ መልክ እንቀጥል። ከዚህኛው መልእክት በኋላ የምንማረው ትምህርት ይጸናል። ይጸናል ማለት ይጠነክራል። የበለጠ በጣም እየገዘፈ ነው የሚሄደው። የምንናገረውም ቃላቶች ወይም የምናወጣቸውም የምንናገርበትን መንገድ ከመጀመሪያ እስካሁን ከመጣንበት እየተለወጠ ይመጣል። ለምን ስንል ከዚህ በኋላ የምናገኛቸው መልእክቶች እንደ መልእክትነታቸው በጣም እየጠነከሩ ስለሚመጡ፣ ስለዚህ ሁላችንም ሲሪየስ ሆነን እንማረው። ዛሬ ለአንድ ሰዓት ብቻ የምትቆይ ትምህርት ተምረን ከዛ ወዲያ በቃ ቻው ቻው ተብለን መጽሐፍ ቅዱስን ዘግተን ጥለነው የምንሄድ መሆን የለብንም። ማንበብ፣ በየቀኑ ማንበብ፣ በየቀኑ ለትውልድ የሚተላለፍ ክርስትናን በእኛ ዘመን ላይ እስከደረሰ ድረስ ለሚቀጥለው ትውልድ ለማስተላለፍ ኃላፊነት አለብኝ ብለን መሄድ። የተወሰኑ 3፣ 4፣ 5፣ 6 ሰዎች ላይ አታስቀምጡ። ግዴታ አለብን ሁላችን። ስለዚህ እንደዚህ ይሄ የ120ዎቹን ቤተሰብ ልብ ነው መያዝ ያለብን። አሁን ቁጥራችን ስንት እንደሆነ አላውቅም፣ ግን ደግሞ በጣም ቆርጠን የተነሳ ልጆች ልክ ከጌታችን እርገት በኋላ 120ዎቹ ቤተሰቦች የነበራቸው ልብ ያስፈልገናል። እንደ አንድ ልብ ሆነው ይሄዱ ስለነበረ፣ እንደ አንድ ሀሳብ ሆነው ይጓዙ ስለነበረ የሚያያቸው ሁሉ ምን ይል ነበር? ይፈራ ነበር። ጦር ይዘው፣ ሰይፍ ይዘው፣ ጎራዴ ይዘው ዝተው ምናምን አይደለም። ቃላቸው ያስፈራ ነበር። ለምን? ከሁሉም የሚበልጠው ከማን ጋር ስለነበረ? ከ120ዎቹ ጋር ስለነበረ። በእንደዚህ አይነት መንገድ እንሂድ። መጽሐፍ ቅዱስ እንግለጥ። መጨረሻ ላይ ሀሳብ ካላችሁ አውርታችሁ እንለያያለን። ጂቱ የመጣች ይመስለኛል። እሷን ጥበቃ ብዙ ወሬ ያወራ መታለች። ከመጣች 1 ቁጥር የፊሊሞና መልእክት ነው። የሐዋርያ ቅዱስ ጳውሎስ መልእክት ወደ ፊሊሞና የተላከውን ነው የምንጀምረው። መጽሐፍ ቅዱስ ሁላችሁም ግለጡ እስኪ፣ በተቻለ አቅም ሁላችሁም ግለጡ። መጽሐፍ ቅዱስ ይገለጥ። እሺ፣ በተቻለን አቅም። እሺ፣ እግዚአብሔር አምላክ ከሁላችን ጋር ይሁን።
የቅዱስ ጳውሎስን በረከት ለሁላችን ያድለን። እግዚአብሔር አምላክ በፊቱ የምንቆም የምንጸና፣ ስለ ስሙም ደግሞ የሚመጣውን መከራ ሁሉ ለመቀበል የተዘጋጀን ጠንካራ ልብ ያላቸው ክርስቲያን ያርገን። የቅዱስ ጳውሎስ በረከት ከሁላችን ጋር ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊሊሞና አንድ ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? ከሁሉም ደግሞ በጣም ትንሹ እስካሁን ካነበብ ነው ማለት ነው። እስካሁን ካነበብ ነው ትንሹ ነው። የፊሊሞና መልእክት ወደ ፊሊሞና የላከው መልእክት ስንት ነው? አንድ ምዕራፍ ነው ያለው። እሺ፣ ስለዚህ ለፊሊሞና አንድ ምዕራፍ ያላትን መልእክት እንዴት ሊልክ ቻለ? ለምን ተላከ የሚለውን እናያለን። ለምን ተላከ፣ አንድ መልእክት ብቻ እንዴት ልኮ ጻፈ የሚለውን ታሪኩን እንየው እስኪ። ፊሊሞና የቆላሲያስ ሰው ነው። ፊሊሞና ቆላሲያሳዊ ነው፣ ወይም ቆላሲያስ ውስጥ ነው የተወለደው። ማን? ፊሊሞና። ቆላሲያስ ላይ ደግሞ የተሾመው ማን ነበረ? ቆላሲያስ። የቆላሲያስ ሰዎች ላይ የተሾመው ማን ነበረ? ማን ነበረ ቆላሲያስ ላይ የተሾመው? ታስታውሱታላችሁ? እሺ፣ የቤት ስራ። እሺ፣ ቆላሲያስን ማን ይመራ እንደነበረ፣ በሊቀ ጳጳስነት ማን ይመራ እንደነበረ የቤት ስራ ሰጥቻችኋለሁ። ሰርች አርጉ ለነገ፣ እሺ፣ እንድታነቡ በዛው ብዙ ነገር ስለምታገኙ። ፊሊሞና የቆላሲያስ ሰው ሲሆን በቅዱስ ጳውሎስ ስብከት ያመነ ክርስቲያን ነው። ስለዚህ ፊሊሞና ማን ያስተማረው? ጳውሎስ። በደንብ እየሰማችሁ፣ ፊሊሞናን ያስተማረው ማን ነው? ቅዱስ ጳውሎስ። በሱ ስብከት ምን ያለ ነው? ያመነ ክርስቲያን ነው። ግን ፊሊሞና ባለሀብት። ፊሊሞና እንድታውቁት፣ ፊሊሞና ባለሀብት ነው። ወርቅ የነበረው በሀገሪቱ ከበርቴ ከሚባሉት መሀል ነው ፊሊሞና። እሺ፣ በስሩ ሰዎች ቀጥሮ የሚያሰራ እንዳትረሱ። ስለዚህ ይሄ ፊሊሞና አናሲሞስ የሚባል አገልጋይ ነበር። አናሲሞስ ይባላል። የፊሊሞና አገልጋይ፣ ፊሊሞናን የሚላላክ ወይም ደግሞ እንደ ባሪያ ሆኖ ያገለግል የነበረ አናሲሞስ የሚባል አገልጋይ ነበረው። ቅዱስ ጳውሎስ ፊሊሞናን አስተምሮ ሲያጠምቀው አናሲሞስ ግን አልተጠመቀም ነበረ። አናሲሞስ አላመነም። በማን? በክርስቶስ። ባለቤቱ አምኗል፣ ፊሊሞና። አናሲሞስ ባሪያ የተባለው ወይም ደግሞ የሚያገለግለው ደግሞ አላመነም። በደንብ አስምሩበት እሺ። ስለዚህ አናሲሞስ ከፊሊሞና ጋር አላመነም ነበረ። ግን በጣም ትልቅ ችግር ግን ተፈጠረ። በማንና በማን? በፊሊሞና እና በአናሲሞስ መሀል ችግር ተፈጠረ። ለምን ስንል እቃ ቤት ጠባቂ ስለነበረ የፊሊሞናን የእቃ ክምችት የሚጠብቅ ስለነበረ አናሲሞስ ከዛ ከእቃ ቤት ውስጥ ወርቅ ጠፋበት። ከሚጠብቃቸው እቃዎች ውስጥ ወርቅ ጠፋበት ማለት ነው። ይህ ችግር ሲፈጠር ጳውሎስ ሮም ነበረ። ይህ ችግር ሲፈጠር ጳውሎስ ሮም እስር ቤት ውስጥ ነበረ። በማንና በማን መሀል ግጭት ሲፈጠር ማለት ነው? በአናሲሞስ እና በፊሊሞና መሀል ግጭት ሲፈጠር፣ ትልቁ ግጭት የተፈጠረበት ጉዳይ ደግሞ ይሄ አናሲሞስ የሚባለው ጠባቂ ወይም ደግሞ ይሄ የፊሊሞናን የእቃ ጠባቂ የነበረው አናሲሞስ ይጠብቀው ከነበረው ወርቅ ውስጥ ወርቅ ጠፍቶበታል ማለት ነው። ስለዚህ የሚያስታርቀው ሰው በማጣቱ ሰዎችን ያማክራል ማለት ነው። ሰዎቹ ቅዱስ ጳውሎስና ፊሊሞና ያላቸውን ቀረቤታ ወይም ደግሞ መቀራረብ በጣም ስለሚያውቁ ከአንተ ጋር ሊያስታርቅ የሚችለው ፊሊሞናን ከአናሲሞስ ጋር ልትታረቁ የምትችሉት ጳውሎስ መሀላችሁ ከገባ ብቻ ነው እንጂ ከዛ ውጪ መታረቅ አትችሉም ብሎ ነገሩት ማለት ነው። ስለዚህ አናሲሞስ እና ፊሊሞና ለመታረቅ የግዴታ ማን መገኘት አለበት? ቅዱስ ጳውሎስ። ምክንያቱም ፊሊሞና ጳውሎስን በጣም የወደውና በሱ ስብከትም ልጁ ስለሆነ ማለት ነው። ስለዚህ አናሲሞስ ከፊሊሞ ጋር መጣራቱን አናሲሞስ ለቅዱስ ጳውሎስ ይነግሯል እንዲያስታርቀው። ስለዚህ ቅዱስ ጳውሎስ ደግሞ ከማስታረቁ በፊት ምን ያደርጋል ማለት ነው? አናሲሞስን እዛው እስር ቤት እያለ
እዛው ሮም እስር ቤት ውስጥ እያለ ያስተምረዋል ማለት ነው። ያስተምረዋል አናሲሞስን በብዙ መንገድ ውስጥ ለብዙ ቀናት እሱ ጋር በማስቀመጥ ያስተምረውና በስተመጨረሻ ዕቃ ቤት ጠባቂ የሆነው የፊሊሞና አገልጋይ የነበረው ባሪያ ተብሎ ይጠራ የነበረው አናሲሞስ የማን ተከታይ ይሆናል? የክርስቶስ ተከታይ ይሆናል ማለት ነው። ክርስቶስን በማመን ተከታይ ሆኖ የክርስቶስ እምነት ተከታይ ይሆናል፣ ይጠመቃል ማለት ነው። ስለዚህ ቅዱስ ጳውሎስ ይህን መልእክት ለፊሊሞና ካጠመቀው በኋላ ማለት ነው አናሲሞስን ለፊሊሞና ይህን መልእክት ይጽፍለታል። ችን አንዷን ምዕራፍ ማለት ነው። አንዷን ምዕራፍ ይጽፍለታል። መልእክቱ የተጻፈው ለፊሊሞና ለሚስቱና ለአፍቢያ ለሚባለው ለዚህ ለፊሊሞና ልጅ ለፊሊሞና ልጅ ለአፍቢያ ተብሎ ለሚጠራው ይልክለታል ማለት ነው። ለሶስቱ ነው የላከላቸው። በዚች በአንድ ምዕራፍ ውስጥ ለራሱ ለፊሊሞና ለሚስቱና ለልጁ ቅዱስ ጳውሎስ መልእክት ይልክለታል። ምንድን ነው የሚለው መልእክቱ? ዋናው መልእክቱ ለፊሊሞና እና ለቤተሰቦቹ ሰላምታ ካቀረበ በኋላ በእስራቴ የወለድኩት ልጄ ነው አናሲሞስ በማለት እንዲታረቀው እለምናለሁ በማለት ቅዱስ ጳውሎስ አናሲሞስን ፊሊሞና ይቅርታ እንዲለው ወይም ይቅርታ እንዲያደርግለት ይለምኗል። መለመን ብቻ አይደለም። በጣም በሚገርም ሁኔታ ቅዱስ ጳውሎስ አንድ ነገር ይናገራል። ለማን? ለፊሊሞና መልእክቱ ላይ ምን ይለዋል? ዕዳ ቢኖርበት ያልከፈለ ገንዘብ ቢኖርበት ወይም የጠፋበት ነገር ካለ ዕዳው በእኔ ላይ ጻፍብኝ፣ ዕዳውን ለእኔ ስጠኝና ይህንን ግን በክርስቶስ ወንድማችን የሆነውን የመጀመሪያ ልጄ ሮም እስር ቤት ውስጥ በገባሁበት ሰዓት አስተምሬ የክርስትና ልጄ ያደረግኩትን በክርስትና ልጄ ብዬ ጠራሁትን ወንድም አድርገህ እንድትመለከተው፣ ምንም ነገር ብድር ቢኖርበት፣ ምንም ነገር የበደለህ ነገር ካለ፣ ምንም ነገር ያጠፋው ነገር ካለ ሁሉም ነገር በእኔ ቁጠርብኝ፣ እኔ መልስልሃለሁ በማለት ቅዱስ ጳውሎስ ፊሊሞናን ይለምኗል። ስለማን ሲል? ስለ አናሲሞስ ይለምኗል ማለት ነው። ይህን መልእክት ይዞ የሄደው ራሱ አናሲሞስ ነው። መልእክቱን ከሮም ወደ ፊሊሞና ይዞት የሄደው። ነገር ግን አናሲሞስ እና ፊሊሞና ፊት ለፊት አይተያዩም ነበረ። በጣም ፊሊሞና በጣም ተቆጥቶበት ስለነበረ አናሲሞስን ቢመለከተው መግደል ስለሚፈልግም ጭምር በጣም ይጠላውም ስለነበረ በጣም ያምነው የነበረው በወርቁ መጥፋትና በንብረት ጉድለት በጣም ስለጠላው ፊት ለፊት መገናኘት አይችሉም እና አናሲሞስ ለጎረቤቶቹ መልእክቱን ወስዶ ከቅዱስ ጳውሎስ የተጻፈ መልእክት መሆኑን ሰጥቷቸው ይሄዳል ማለት ነው። ከአካባቢው ይሰወራል። እንግዲህ ከዛ ወዲያ ነው አናሲሞስ ፊሊሞና መልእክቱን ካነበበ በኋላ አናሲሞስን ጠርቶ ይቅርታ እንደጠየቀው የሚናገረው። የዚህ ሁሉ ክፍል ምንጭ ደግሞ አንድምታው ነው ማለት ነው። ስለዚህ የቅዱስ ጳውሎስ መልእክት ወደ ፊሊሞና የሚለው ላይ አንድምታውን ስታዩት በደንብ አድርጎ ይናገራል ማለት ነው። ስለዚህ ይሄ ክፍል በፊሊሞና ቤተሰቦች እና በአናሲሞስ መሀል ያለው ችግር እንዲፈታ በጣም ደግሞ አስደሳች ዜና የሆነው አናሲሞስ ከፊሊሞና ጋር በመጣላቱና ተጣልቶ ደግሞ እንዲያስታርቀው ወደ ጳውሎስ መሄዱ የክርስቶስ ተከታይ እንዲሆን ትምህርት እንዲማርና እንዲያውቅ እንደሆነው መሰረት እንደሆነው ይናገራል ማለት ነው። በጣም ደግሞ ፊሊሞና በጣም ከተደሰተበት ነገር ውስጥ ደግሞ ዋነኛው ነገር የአናሲሞስ ክርስቲያን ሆኖ ወንድም ተብሎ መጠራት በራሱ እንዲታረቁ ምክንያት ሆኖታል ማለት ነው። ግልጽ ነው። ለምን እንደተላከ በምን ምክንያት እንደተጻፈ ለምን እንደተጻፈ ምናምን ግልጽ ነው አይደለም? ከሆነላችሁ አንድ ቁጥር ግልጽ ነው። ስለዚህ ከዚህ በኋላ ክፍሉን ስናነበው ይገባናል። ግልጽ። በጣም አሪፍ። እግዚአብሔር ከሁላችን ጋር ይሁን። እነ ጽጌ እህቴ፣ ወንድሞቼ የምታስቀምጡ ሁላችሁም ከዚህ በኋላ አስቀምጡ። ከቁጥር 1 እስከ 7 እግዚአብሔር አምላክን አምነን እሱን ተስፋ አድርገን እናነባለን። ቅዱስ ጳውሎስ ለፊሊሞና እንደዚህ በማለት ላከለት። የክርስቶስ ኢየሱስ እስር ጳውሎስ ወንድሙ ጢሞቴዎስ ስለተወደደው አብሮን ለሚሰራ ለፊሊሞና ለእህታችንም ለአፍቢያ የምትባለው የፊሊሞና ሚስቱ ናት። እሺ፣ ለእህታችንም ለአፍቢያ ከእኛም ጋር አብሮ ወታደር ለሆነ ለአክርጳ በቤትህም ላለች ቤተ ክርስቲያን ይላል። አቅርባ ማለት የፊሊሞና ልጅ ማለት ነው። የክርስቶስ ኢየሱስ እስር ጳውሎስ ሲል በክርስቶስ የታሰርኩ በማለት ይናገራል። የት የታሰረበት?
ደማስቆ ላይ መታሰሩን ሲያስታውስ ወንድሙ ጢሞቴዎስ ይላል። ጢሞቴዎስን ወንድሙ የሆነው በምንድን ነው? በጥምቀት ክርስትና ስላነሳው ልጁ ስለሆነ ክርስትና ስላነሳው ሚስት የክርስቶስ ተጣሪ ስላደረገው ለተወደደው አብሮን ለሚሰራ ፊሊሞና ሲል ባለሀብቱን አብሯቸው እንዴት ነው የሚሰራው ስንል በገንዘብ በማገዝ በመርዳት በእንደዚህ ነገሮች ያግዘው ይረዳው ስለነበረ ለእህታችን ለአህቢያ ሲል ሚስቱ ከባሏ ጋር ሆና አብራ ታግዝ ስለነበረ እህትም ስለነበረች የነ ቅዱስ ጳውሎስ መጎዳት የእሷ መጎዳት ስለነበረ ከዛ ወዲያ ደግሞ አፍቢያ ሲል ደግሞ የነ ፊሊሞና ልጅ ወታደር በማለት ይጠራዋል። ቆርጦ የተነሳ ክርስትናን ለማስተማር ከሐዋርያት ጋር አብሮ የጸና የጠነከረ ደቀ መዛሙርትን የሚቀበልና የሚላላክ በመሆኑ ወታደር በማለት ይጠራዋል ማለት ነው። ከዛ ወዲያ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተለመደችው ቃል ናት። እግዚአብሔር አምላክ ከሁላችን ጋር ይሁን፣ አሜን። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህ ስለ እምነትህ ሰምቼ በጸሎቴ እያሰብኩ ሁልጊዜ አመሰግናለሁ። ሁልጊዜ ምን አምላኬን አመሰግናለሁ። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ፍቅርህ። ቅዱሳን የሚላቸው ክርስቶስን ባመኑ ሁሉ ዘንድ ፊሊሞና ምን የሆነ ነው? የተመሰገነ ነው። የተመሰገነ ነው። በጣም በቃ ፍቅሩ ደግሞ ታላቅ ነው። ደግሞ ስለ ክርስቶስ ያለው ፍቅር ደግሞ እጅግ የጸና መሆኑን ቅዱስ ጳውሎስ ሰምቼ አለው። ሰምቼ ከማን ሰማው? ከማን ሰማው? ከአናሲሞስ ሰማው። አናሲሞስ አጠገቡ ሄዶ ስለነገረው፣ ስለዚህ ሰምቼ ምን አልኩ? በጣም ደስ አለኝ። ለዚህ ሁሉ ነገር ደግሞ ክርስቶስን እግዚአብሔር አምላክን ምን እላለሁ? አመሰግናለሁ። አምላኬን አመሰግናለሁ። የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ። ስለዚህ ምን እንዲል? ፍሬ እንዲያፈራ እምነትህ፣ ህብረትህ፣ አንድነትህ፣ የምታደርገው ነገር በጎ ነገሮች ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። ፍሬ ምንድን ነው ብለናል? የእምነት ፍሬ የምንላቸው መልካም ምግባር፣ በጎ ምግባር፣ በመልካም መንገድ መሄድ ብለን ዘርዝረናቸዋል። ስለዚህ እነዚህ ፍሬዎች እንዲያፈሩ እለምንሃለሁ በማለት ይናገራል ማለት ነው። በእምነት ጠንካራ ሰው የሚወድ ፍሬ የሚያፈራ የበለጠ የጠነከረ ይቅር የሚል ሰዎች የሚያስታርቅ ምግባሩ የተገለጠ እንዲሆን አስቀድሞ ለላከላቸው በላከለው መልእክት ውስጥ ፍቅር ፍሬ የሚላቸው ምን እንደሆኑ አይተናቸዋል ማለት ነው። ስለዚህ እለምንሃለሁ ይለዋል ጳውሎስ። ማንን? ፊሊሞናን ምን ይለዋል? ይለምነዋል። የቅዱሳን ልብ በአንተ ስራ ስለ አረፈ ወንድሜ ሆይ በፍቅር ብዙ ደስታንና መጽናናትን አግኝቻለሁ አለው። ቅዱሳን የሚላቸው በክርስቶስ ያመኑትን ቅዱስ ተብሎ ይጠሩ ነበረ እና ምን አለ? በቅዱሳን ሁሉ ምን ልብ በአንተ ስራ እንዳረፈ፣ በቃ አንተ በምታደርግላቸው ነገር እንደተረጋጉ በማለት ይናገራል። ቅዱሳን የሚላቸው ምዕመናን ሲሆን ፊሊሞና ምዕመናን በቤቱ ስለሚቀበል፣ የተራቡትን ስለሚያበላ፣ የተጠሙትን ስለሚያጠጣ፣ የታረዙትን ስለሚያለብስ፣ ያዘኑትን ስለሚያረጋጋ፣ ይህ መልካም የሆነው ስራ ግን በሁሉ ክርስቲያን ተሰምቷል። ይህን ሰምቼ ደግሞ ምን ብሎኛል? ተደስቻለሁ በማለት ቅዱስ ጳውሎስ ፊሊሞናን በማመስገን ይጀምራል ማለት ነው። ከቁጥር 8 እስከ 14 ያለውን እኔ ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ፣ ስለዚህ የሚገባውን የሃይማኖት አባት እንደመሆነ ይህን አድርግ ብዬ ላዝህ ይገባኝ ነበረ በማለት ሲናገር ማለት ነው። ለምን ስንል ፊሊሞና ክርስትናን የተቀበለው መምህሩ ጳውሎስ ስለሆነ፣ መምህር ደግሞ በልጁ ላይ ምን ስላለው? ስልጣን ስላለው ስለዚህ የሚገባውን ነገር አዝህ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ፣ ይልቁንም እንደዚህ የሆኑ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምንሃለሁ አለ። በእድሜ ሽማግሌ ነኝ፣ ታላቅህ ነኝ፣ ደግሞ ስለ ክርስቶስ ስለምቀበለው በእስር ሆኜ ነው ማውራክ። ስለዚህ የምነግርህ በቁጣ ወይም በማዘዝ አይደለም፣ በፍቅር ነው በማለት ቅዱስ ጳውሎስ በፍቅር ፊሊሞናን ይለምነዋል። በእድሜ ታላቁ ስለሆነም ጭምር አስቀድሞ ስላልተጠመቅህ፣ አሁን ግን ለእኔ ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምናለሁ። አስቀድሞ ምን ስላለ? ስላልጠቀመ አስቀድሞ ምን አላለም? አልጠቀመም። አሁን ግን ለእኔ ለአንተም ስለሚጠቅም አለው።
ስለዚህ አስቀድሞ ያልጠቀመው እኮ ለምንድን ነው አስቀድሞ ያልጠቀመው? አናሲሞስ ከዚህ በፊት ለፊሊሞና ስጋዊ አገልግሎት ይሰጥ ነበረ። ገንዘብ በማጥፋቱ በአገልግሎቱ ፊሊሞናን ጎዳው እንጂ አልጠቀመው። ስለዚህ ያልጠቀመ በማለት ይናገራል። አሁን ግን ወደ ክርስትና በሃይማኖቱ በመግባቱ ከፊሊሞና ጋር በመንፈሳዊ አገልግሎት አንድ ስለሚሆኑ፣ የአንድ የክርስቶስ ልጆች ስለሚሆኑ፣ ልብ ለልብ ስለሚገናኙ፣ አስቀድሞ የሚፈራው ሕግ ስላልነበረው፣ አሁን ግን ለእግዚአብሔርም ለቃሉም ታማኝ ስለሚሆን አስቀድሞ ያልጠቀመ አሁን ግን ምን የሚለን ይላል የሚጠቅመን በማለት ቅዱስ ጳውሎስ አናሲሞስን ይቅር እንዲለው እለምንሃለሁ ብሎ ይጀምራል። እርሱንም እልከዋለሁ አንተም ልጄ እንደሚሆን ተቀበለው። ስለዚህ አናሲሞስን ማን ልኮታል? ጳውሎስ ልኮታል። አንተ ደግሞ ይህን መልእክት እንደደረሰ ምን በለው ልጄ የሆነውን ተቀበለው በማለት ይለምነዋል። እኔስ በወንጌል ስራ ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። እኔስ በወንጌል ስራ ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር፣ ራሱ ጋር እንዲቀመጥ። ነገር ግን በጎነት በፍቃድ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድኩም በማለት ይናገራል ማለት ነው። ቅዱስ ጳውሎስ ታስሮ የሚቀበለው መከራና በወንጌል አገልግሎት ይረዳው ዘንድ አናሲሞስን አገልጋይ ሊያደርገው ወዶ ነበረ። ነገር ግን አናሲሞስ የፊሊሞና ሰራተኛ ወይም አገልጋይ ስለነበረ ፊሊሞና ሳይጠየቅ ወይም ሳይፈቅድ ሰራተኛውን መውሰድ ፊሊሞናን ማስገደድ ስለሚሆን ወደ ፊሊሞና መልሶ ልኮታል ማለት ነው። እኔም ቢያገለግለኝ ደስ ባለኝ። እንዴት ነው ታዲያ እስር ቤት ውስጥ የሚያገለግለው ምናምን ብላችሁ ጥያቄ ሊመጣ ይችላል። የሐዋርያት ሥራ ያልተማራችሁ፣ የሐዋርያት ሥራ የተማራችሁ ግን በገዛ ገንዘቡ በተከራየው ቤት ውስጥ እዛ ሮም ከተማ ውስጥ ነው የቁም እስረኛ የነበረው። በገዛ ቤት ውስጥ የቁም እስረኛ ነበረ። እንደ ሌሎቹ መንቀሳቀስ አይችልም ነበር። ስለዚህ ለ3 ዓመት ሮም በነበረችዋ በገዛ ቤቱ ነው እስረኛ አድርጎ ያስቀመጡት። እሺ ይህንን በደንብ አድርጋችሁ አስታውሱ። ስለዚህ እዛ ቤት ውስጥ አገልግሎት መልእክቶች ይጽፍ ነበረ፣ ግን መውጣት ግን አይችልም ነበር። ከዛ ቤት መውጣት አይችልም እስከሚገሉት ድረስ ማለት ነው። ስለዚህ ይህንን ሳላስፈቅደህ አላደርግም በማለት እንዲፈቅድለት ወይም ደግሞ ሳያስፈቅደው ማድረግ ችግር እንደሚያመጣ ነግሮታል ማለት ነው። ስለዚህ ማስገደድ ይሆንብኛል በማለት ጽፎለታል። ከ15 እስከ 20 ድረስ ያለውን እናብብ። ከቁጥር 15 እስከ 20 ድረስ ተቀብለ ለዘላለም እንድትይዘው፣ ስለዚህ ምናልባት ለጊዜው ተለይቶሃልና ከእንግዲህ ወዲህ እንደ ባሪያ አይሆንም። ከእንግዲህ ወዲያ እንደምን አይሆንም? እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በስጋውም በጌታም ዘንድ ከባሪያ የሚሻለ የተወደደ ወንድም እንዴት አይሆንም? እንግዲህ እንደ ባልንጀራ ብትቆጥረኝ እንደ እኔ አድርገህ ተቀበላ። በአንዳች ነገር የበደለ ቢኖር ወይም ብድር ያለበት እንደሆነ ይህን በእኔ ላይ ቁጠር። እኔ ጳውሎስ እኔ እመልስልሃለሁ ብዬ በእጄ እጽፋለሁ። ከዚህ በላይ ለእኔ የራስ ደግሞ ብድር እንዳለብህ አልልህም። አሁን ወንድም ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ በማለት ስለ ክርስቶስ ብሎ ልቡ እንዲያሳርፍለት ይለምነዋል። እንግዲህ እንደ ባልንጀራ ሲል እኔ ክርስቲያናዊ ወንድምህ ነኝና እንደ ወንድም የምታምነኝ ከሆነ የምትቀበለኝ ከሆነ ይቅር በለው በማለት ይናገራል። ባሪያ ብለህ አትጥራው፣ ከዚህ በኋላ ወንድምህ ነው። በተለይ ደግሞ በክርስትናው አንድ ስለሆነ መጀመሪያ አስቀድሞ ያገለግል የነበረ አሁን ግን ደግሞ የራሱ ወንድም እንደሆንክ በክርስቶስ አንድ እንደሆነች ሲያውቅ እንዴት ያገለግል ይሆናል? አንተስ አስቀድመ ትወዶ የነበረው በጌታ ክርስቶስን አምኖ ከተቀበለ በኋላ እንዴት ያለ ፍቅር ትሰጡ ይሆን በማለት መዋደዳቸው የጸና እንዲሆን ይናገራል። አናሲሞስ ጌታውን ፊሊሞናን በድሎት ከሆነ ቅዱስ ጳውሎስ ሊክስ ተስማምቷል ማለት ነው። ክፈል የምትለኝም የሚከፈልም ነገር ካለ ገንዘብም ከጠፋ ምንም ከሆነ እኔ ራሴ ከፍላለሁ በማለት ይቅርታ እንዲያደርግለት ቅያሜውን እንዲያነሳ ይለምኗል ማለት ነው። ከዚህ በላይ ለእኔ ራስ ደግሞ ብድር እንዳለብህ አልልህ በማለት ይህ ቃል እንግዲህ ወንድሜ እንዲስ እንዳልልስ እንኳን ገንዘብ ራስህን ትሰጠኝ ዘንድ ይገባኛል በማለት ይናገራል። ገንዘብ ትሰጠኝ ዘንድ አንተ ይገባሃል። ምክንያቱም ሐዋርያትን መምህራኖችን ተማሪዎቻቸው ምን ማድረግ ስላለባቸው መደገፍ ስላለባቸው ራስህ ትሰጠኝ ዘንድ ይገባኛል። ለክርስትና እንኳን ገንዘብ ራስህን ሕይወትህንም ጭምር ደግሞ የምትሰጠኝ እንደሆነ በማለት ይነግረዋል ማለት ነው። አይደለም ገንዘብ ስለ ክርስትና ስለ እኔ ብለህ አንተ ራስን ሁሉ አሳልፈኝ ትሰጠኛለህ ነው። ስለዚህ ወንድም ለወንድሙ አይደለም ገንዘብ መረዳዳት፣ ሕይወትም ቢሆን እርስ በርስ ተላልፎ ይሰጣጣሉ።
አሁን አለ እንዴ? አሁን አለ? ስለ ወንድሙ ብሎ ዝም የሚል ስለ ወንድሙ ብሎ ወንድሙን አስቀድሞ ቆይ እኔ ልቅደምልህ አንተ ወደኋላ አሁን የሚሉ አይነት ሰዎች አሁን የሚያስፈልግበት ዘመን ነው። እንደዚህ አይነት ሰዎች እንድንሆን ከዚህ በላይ ለእኔ የራስህን ደግሞ ብድር እንዳለብህ አልልም፣ ራስህን ሁሉ አሳልፈ የምሰጠኝ ነው በማለት ጳውሎስ በፊሊሞና ላይ ምን ያህል እምነት እንዳለው ይናገራል። ፊሊሞና አናሲሞስን ቢቀበለው በኢየሱስ ክርስቶስ የሚያምኑት ምዕመናን ስለሚበዙ ለቅዱስ ጳውሎስ ጥቅም ስለሆነ ለቅዱስ ጳውሎስ ክርስቲያኑ ሲበዙ ከማየት በላይ የሚያስደስት ነገር ስለሌለ ትጠቅመኛለህ በማለት ፊሊሞና ከአናሲሞስ ጋር እንዲታረቁ የሁለቱ መታረቅና አንድ ላይ መምጣት ደግሞ የተማሩትን ትምህርት ለብዙዎች እንዲያዳርሱ ስለሚያደርግ ከቅዱስ ጳውሎስ ጋር የተገናኘው ከፊሊሞና ጋር እንዲያስታርቀው ስለነበረ ክርስቲያን አድርጎ ወደ ፊሊሞና ልኮታል እና በኢየሱስ ክርስቶስ ወይም ስለ ኢየሱስ ክርስቶስ ብለህ ተቀበለው እና አስደስተኝ በማለት እንዲታረቁ ይቅር እንዲባባሉ ይለምነዋል ማለት ነው። ከቁጥር 21 እስከ 25 እኔስ እያላችሁ ግን ለራሳችሁ አስቡሽ። ስለነ ፊልጶስ፣ ስለነ አናሲሞስ፣ ስለነ ፊሊሞና፣ ስለነ ጳውሎስ ብቻ ማሰብ ሳይሆን እኔ የተጣላሁት እኔ ቂም ያስኩበት በክርስትና አንድ ሆነን በሃይማኖት አንድ ሆነን በክርስቶስ አንድ ሆነን ነገር ግን ቂም ያስኩበት አንድ ላይ ያልሆነን ማን አለ እያላችሁ ከውስጣችሁ እሺ። ከዚ ወዲያ ለመታረቅ በጣም መፍጠን አለብን። ስለዚህ ከቁጥር 21 እስከ 25 እናንብብ። እግዚአብሔር ከሁላችን ጋር ይሁን። ከምር ይልቅ አብልጠ እንድታደርግ አውቄ እንድትታዘዝም ታምኜ ጽፍልሃለሁ። ደግሞ ከዚህ ጋር የማስተናጋጃ ቤት አዘጋጅልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አድርጋለሁና በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጲፋራ አብረውኝም የሚሰሩ ማርቆስ እና አርስጦኮስ ዴማስም ሉቃስም ሰላምታ ያቀርቡልሃል። አብሮኝ ታስሯል ማለት እነዚህ ከቅዱስ ጳውሎስ ጋር አብረው የሚሰሩ ስለሆነ ከቅዱስ ጳውሎስ ጋር አብረው የሚራመዱ ስለሆነ በአንድ ቤት ውስጥ ከጳውሎስ ስለማይነጠሉ አብሮት ምን ሆነዋል ማለት ነው? ታስረዋል። ስለማይወጡ ሲላኩ ብቻ ስለሆነ የሚወጡት መልእክት ሲኖር ብቻ ነው የሚወጡት እና አብሮኝ ታስሯል ሰላምታ ያቀርቡልሃል ይሏል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ሁሉ ይሁን አሜን በማለት ያስቀምጣል። ከምን ይልቅ አብልጠ እንድታደርግ አውቄ እንድትታዘዝ ታምኜ እጽፍልሃለሁ ሲል ቅዱስ ጳውሎስ የፊሊሞናን ጠንካራ ክርስትና እንዲሁም ታዛዥነትን የሚያውቅ ስለሆነ ስለ ጻፍኩልህ ብቻ ሳይሆን የሚያስፈልገውን ታውቃለህ፣ በደስታ የሚቀበል እውነተኛ ክርስቲያን መሆንንም አውቃለሁ በማለት እንኳን ያዘዘውን ከታዘዘውን በላይ የሚያደርግ መሆኑን እንደሚተማመንበት ይጽፋል። ከዚህም ጋር የማስተናጋጃ ቤት አዘጋጅልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ። ሌላ ቅዱስ ጳውሎስ ፊሊሞናን ማረፊያ ቤት ስራልኝ እያሉ ነው። ወደ እናንተ ለመምጣት ወስኛለሁ፣ በምጸልዩልኝ ጸሎት ወደ እናንተ እንድመጣ ተስፋ አደርጋለሁ በማለት ይናገራል። በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጲፋራ በማለት ይናገራል። ኤጲፋራ በወንጌል አገልግሎት የሚተባበር የሚላላክ ስለነበረ ጸጋ ከመንፈሳችሁ ጋር ይሁን በማለት የመጨረሻውን የተለመደውን መልእክት ይጽፋል ማለት ነው። ቅዱስ ጳውሎስ ለፊሊሞና ይህን መልእክት ልኮለታል። እንግዲህ ይህንን መልእክት ይዞ ሄደው አናሲሞስ ለጎረቤቶች ይሰጣል፣ ጎረቤቶች ለፊሊሞና ይሰጡታል። ፊሊሞና ይህን ከተመለከተ በኋላ አናሲሞስን እንደ አገልጋይ ሳይሆን እንደ ወንድም ተቀብሎ በአንድ ቤት ውስጥ አብረው ኖረዋል። ወንጌልም አድርሰዋል ማለት ነው። ወንጌልም አድርሰዋል፣ ወንጌልም አዳርሰዋል። እጅግ በጣም ደስ የሚል መልእክት ነበረ። መልእክቱንም በአንድ ጊዜ ተቀባይነት አግኝተዋል ማለት ነው። አግኝቷል። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ነገ እግዚአብሔር አምላክ ከፈቀደልን የምንማረው የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን እንግዲህ ዕብራውያን ግለሰብ አይደለም። ትንሽ ማብራሪያ ለመስጠት ያህል ለነገ እንድትዘጋጁ። ዕብራውያን ግለሰብ አይደለም። ዕብራውያን የአብርሃም ልጆች እስራኤላውያኖች ናቸው። ብዙ ናቸው። ዕብራውያን ሲል አንድ ቁጥር ወይም ሁለት አይደለም፣ በጣም ብዙ ነው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውም እና በማለት ዘፍጥረት 43:32 ላይ ያስቀምጣል። ስለዚህ አብርሃም ዕብራዊ ይባል ስለነበረ ዕብራውያን ተብለው የአብርሃም ልጆች ሁሉ ዕብራውያን ተብለው ይጠራሉ። ስለዚህ ዕብራውያን የሚል ነገር ስትሰሙ አብርሃምን ዕብራዊ ተብሎ ይጠራ ስለነበረ የአብርሃም ልጆች ሁሉ ዕብራውያን ተብለው ይጠራሉ ማለት ነው። ይህን እንዳትረሱ። ከዛ ወዲያ የአብርሃም ልጆች ዕብራውያን የተባሉት በአባታቸው በኤቦር
ኤቦር ተብሎ የሚጠራ ነው። ኤቦር ከኖህ በኋላ በሴም በኩል በወረደው ሀረግ ትውልድ ላይ የሚገኝ ነው። ሳሌም ኤቦርን ወለደ። ዘፍጥረት 10:24 ላይ ተጽፏል። ነገ በደንብ ስለምናየው አሁን ለመስማት ያህል ማስታወሻ ምናምን አትያዙ። ከሴም እስከ አብርሃም ያለው ሀረግ ትውልድ የሚከተለው ነው በማለት ይጽፋል። ሴም አርፋክስድን፣ አርፋክስድ ደግሞ ቃይንም ሳላን፣ ሳለም ኤቦርን ወለደ በማለት ዘፍጥረት 10 ላይ ይጽፋቸዋል። ኤቦር ፋሌቅን ወለደ። ፋሌቅ ራግው ሴሩህም፣ ናኮርን፣ ናኮር ታራን፣ ታራም አብርሃምን ወለደ እያለ ይጽፋል። ይሄ ዘፍጥረት 11 ላይ የዘር ሐረጋቸውን ይቆጥርና ይህ መልእክት የተጻፈላቸው ዕብራውያን በኢየሩሳሌም የሚኖሩ ምዕመናን አይሁድ ከአይሁድ ተከፍለው በኢየሱስ ክርስቶስ ያመኑትን ምዕመናን ናቸው ማለት ነው። ስለዚህ ቅዱስ ጳውሎስ ለዕብራውያኖች መልእክት ሲልክ አጠቃላይ ለሁሉም እስራኤላኖች ሳይሆን ዕብራውያን ሆነው ከአብርሃም ዘር ሆነው በመገረዝ የነበሩ የኦሪትን ሕግ ይጠብቁ የነበሩ በአዲስ ኪዳን ክርስቶስን አምነው ለተመለሱ የእስራኤል ሕዝብ ወደ ኢየሩሳሌም የተላከ መልእክት ነው ማለት ነው። ከሕዝብ አይሁድ ተከፍለው በኢየሱስ ክርስቶስ አምነው የነበሩ ስለነበረ፣ ነገር ግን ቢያምኑም ከሕገ ወንጌል አብልጠው ሕገ ኦሪትን ይጠብቁ ስለነበረ ከአዲስ ኪዳን ኦሪትን በጣም ይወዱ ስለነበረ ይጠብቁ ስለነበረ የአብርሃም የይስሐቅ ልጆች ነን እያሉ በጣም ይኮሩ ስለነበረ፣ በተለይ ደግሞ በጣም በሚገርም ሁኔታ በክርስቶስ አምነው ሳይገረዙ የተጠመቁ አሕዛብ የነበሩትን ከአሕዛብ የመጡትን ደግሞ ለምን በኦሪት አልተገረዛችሁም? ያለ ግዝረት ክርስቶስን መቀበል አይጠቅምም እያሉ ይንቁ ስለነበረ ለእነሱ የተላከ ነው። በጣም ሰፊ ነገሮች አሉት። በጣም እጅግ በተለይ በጣም ይህን ክፍል ደግሞ በጥንቃቄ የምንማረው ትምህርት ነው። ስለዚህ የበለጠ ነገ በሰፊው እናነባለን ማለት ነው። ዕብራውያን ከክርስቶስ መላእክት እንደሚበልጡ ያስቡ ነበረ። ቅዱስ ጳውሎስ የቀደመች ሕገ ኦሪት ደካማ ስለሆነች ምንም ጥቅም ስላልነበራት ኦሪትን በመባል መለወጧን ነገራቸው ማለት ነው። እነሱ ግን ደግሞ ሐዲስ ኪዳን ያነሰች ኦሪት የምትበልጥ አድርገው ያስቡ ነበር። ሌላው በሌዊ ክህነት ፍጹምነት እንዳልተገኘ ለዚሁ ማስረጃ እንደ መልከ ጼዴቅ ባለ ሹመት ተሹሞ የዓለሙ አገልጋይ ትሆናለህ የሚለው እንደ ኖህ የአሮን ክህነት እንደሚለውጥ ክህነቱን ከተለወጠ ሕጉ እንደሚለወጥ አስረድቷቸው ነበረ። ስለዚህም ጉዳይ በሰፊው የምናይ ነው። ከክህነት ጋር የተገናኘ አዲስ ኪዳን ከኦሪት ታንሳለች፣ ኦሪት ከአዲስ ኪዳን ትበልጣለች የሚል ውዥንብር ዕብራውያኖች ጋር ነበረ። ሌላው እነዚህ ዕብራውያን የሚባሉት ከክርስቶስ መላእክት የሚበልጡ ይመስላቸው ነበረ። ስለ እነርሱ እጅግ በጣም አብዝቶ ይናገራል ማለት ነው። መላእክት የሚላቸው የትኞችን እንደሆነ ክፍሉ ላይ እናያለን። በሰማይ ያሉትን መላእክት ወይንስ ሊቃውንቱን መምህራኑን ነው። ሌላው ዕብራውያን ከክርስቶስ ይልቅ ሙሴን ያከብሩ ነበረ። ክርስቶስን ዝቅ አድርገው ሙሴ አባት አድርገው ያዩት ነበረ። ለክርስቶስን ለሙሴ የተገባለት ቃል ኪዳን የተፈጸመ አድርገው ያስቡ ስለነበረ ከክርስቶስና ከሙሴ ብትሏቸው ሙሴን አብልጠው ይቀበሉ ነው። እነዚህ እኮ በክርስቶስ ያመኑ ናቸው፣ ግን ልባቸው ላይ ችግር ስለነበረባቸው ሙሴ ታላቅ ክርስቶስ ያነሰ አድርገው ያስቡ ነበረ። ሌላው የብሉይ ኪዳን ሊቀ ካህናት ያለ መሐላ ካህናት እንደሆኑ ኢየሱስ ክርስቶስ ግን በመሐላ ካህን እንደሆነ በመግለጥ ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህናት እንደሚበልጣቸው አስረድቷቸዋል ማለት ነው። ሊቀ ካህንነቱ የብሉዩ ነው የአዲሱ ነው ክርስቶስ ነው ወይስ የቀደሙት ናቸው የሚል ውዥንብር ነበረባቸው። ከሊቀ ካህንነት ተያይዞ ሰፊ ትምህርት ነው። ስለዚህ በተለይ ደግሞ ከሮሜ እስከ ፊሊሞና ድረስ ባለው ላይ እኔ ጳውሎስ ብሎ ስሙን ገልጾ ነው የጻፈው። ነገር ግን ዕብራውያን ላይ በጻፈው መልእክት ላይ ግን ስሙን አልጻፈም። ስሙን ያልጻፈበት ምክንያት ወገኖቹ አይሁድ ይጠሉትና ይንቁት ስሙንም በመጀመሪያ ጽፈው ቢሆን ይህን ትልቅ እውቀት የሚገኝበትን መልእክት ሳያነቡት ቀደው ስለሚጥሉት ስሙን መጻፍ አላስፈለገውም ነበረ ማለት ነው። በዚህ ላይ አልጻፈም። ስለዚህ የቅዱስ ጳውሎስ እኔ ላከው አይደለም የሚለውን ነገር ሳያውቁ የተላከውን መልእክት መጀመሪያ እንዲያነቡት በማለት ሌሎች ላይ ያደርግ እንደነበረ ከጌታ ከኢየሱስ ክርስቶስ እስረኛ መሆን እኔ ጳውሎስ ሐዋርያ እያለ የሚጽፈውን አጻጻፍ እዚህ ላይ የለም ማለት ነው። ስለዚህ ዕብራውያን ላይ አታገኙትም። በመጨረሻ ምዕራፍ ላይ መልእክቱን የወሰደው ሰው ግን ስም ጠቅሷል ማለት ነው። የመጨረሻውን መልእክት ያደረሰው ስም ጽፎታል ማለት ነው። ስለዚህ ማን ነው ይዞት የሄደው የሚለውን ጢሞቴዎስን ይዞት የሄደው
መልእክቱን የተጻፈው ደግሞ አጣሊያ በምትባል ቦታ ሲሆን አጣሊያ ላይ ይህን መልእክት ጽፎታል ማለት ነው። ስለዚህ ብዙ ክፍል ነው ያለው። የመጨረሻ ክፍላችንም ነው ማለት ነው ምንማረው። እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያግዘን። እግዚአብሔር አምላክ ከሁላችን ጋር ይሁን። የመድኃኔዓለም እገዛ አይለየን። ስለዚህ ይህንን ክፍል በደንብ አድርገን እንማራለን ማለት ነው። ስለዚህ ለነገ የተዘጋጀን ሆነን በሰፊው ይህን አንዳንድ ምዕራፍ እያለ ነው ብናየው። እስከዛ ድረስ ግን አስቀድማችሁ አንብቡት። ይቆየን።